እቺን ቪዲዮ ደግሞ ይለቃል እንዳስብናትም አትሳካም እንዳሻናትም ማለና አትሄድልንም እንዳመጧጣ ግን ማለት ነው ተቀበለን ማስተናገድ ግድ ይለናል ያለነው ዱንያ ውስጥ ስለሆነ አላህ Subhanahu Wa Ta'ala እየሰለጠኑ ያሉ ኡስታዞች እንደሆኑ እነኚህ ዝግጅቶች ለክርስቲያኖች እንደሆነ ያው ሌላ ምርጫ የላቸውም። በእርግጥ ለክርስቲያኖች የሚሰለጥኑት እንደምትመለከቷቸው ማለት ነው ሐፊዝ ናቸው፣ የቁርአን ሐፊዞች ናቸው። ቁርአንን የሸምድደው የጨረሱ ሰዎች ናቸው። እንደኝታቸው ነው። ሁለት አንድ ማለት እፎይ ላይ በሰራሁት ቪዲዮ በውስጥ መስመር በጣም አንዳንድ የሚያስቁ ኮሜንቶች አሉ። በይፋም የጻፉት ቆይ ቀንህን ጠብቅ ሂሳብህን ታገኛለህ ምናምን እንደዚህ ነው። ኦርቶዶክስ ይሁኑ ፕሮቴስታንት ይሁኑ አይሁድ ይሁኑ እምነት የለሽ ይሁኑ የሆነ ቦታ ላይ የሆነ እምነት አማኞች ተገደሉ ሲባል እንሰማለን። ካነሁ ላ ያዕኒና የማይመለከተን ይመስላል። እንዴት ነው የማይመለከትህ? ሰላም እንዴት ናችሁ? ዛሬ አንድ ምክር ልመክራችሁ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተከስተናል። አዳዲስ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። ሪያክት ያደረገን ፈታ ዘና እያለን እየሳቀን እየተጨዋወተን አብረን የምንቆይ ይሆናል። እናንተ ብቻ እንደተለመደው በላይክ ጀምሩ ቪዲዮውን፣ እንደዛውም ሰብስክራይብ አድርጉ ለቤቱ አዲስ ከሆናችሁ ማለት ነው። ምክንያቱም ይሄ ቻናል ማደግ አለበት። ምክንያቱም ይሄ ቻናል እድግ ማለት አለበት። በቃ እድግ እንዴ ቆይ ግዴታ ቻናላችንን ለማሳደግ ስንል እንሰግጥ እንዴ? መሰገጥ አለብን? ወርደን መታየት አለብን? እናንተ ሰብስክራይብ ለማስደረግ ግዴታ መሰገጥ አለብን? መውረድ አለብን? ቤተሰብ እንዴ ምን ሆናችሁ ነው? ሃይማኖታችን እንደማይፈቅድልን ታውቃላችሁ። ብዙ ነገር ማድረግ እየቻለን ከብዙ ነገር ራሳችንን ቆጥበን እኮ እዚህ ጋር እስላሚክ የሆኑ የተመራረጡ ብቻ እዚህ ጋር እየሰራን እንገኛለን። እና እናንተም በተቻላችሁ አቅም የእስላሚክ ቻናሎችን ባገኛችሁት አጋጣሚ ሰብስክራይብ አድርጋችሁ እለፉ። ምንም አይጎዳችሁ። ምንም ከናንተ ምንም የሚቀንሰው ነገር የለም። ሳንቲም አያስፈልግም። ደግሞ ሳንቲም መስጠት ከፈለጋችሁ ማለት ነው ጊፍት የሚባለው አለ አይደል? አሁን እኮ ቲክታክ ላይ ለምሰግጡት ሰዎች እኮ ጊፍት ምናምን ይሰጣቸዋል። ለኛም እኮ ጊፍት እኮ ዩቲዩብ አመቻችቶልናል እኮ። በአሜሪካን ሀገርና በአውሮፓ ሀገር የምትኖሩ ኦዲየንሶቻችን ቤተሰቦቻችን የምትወዱን የምታከብሩን ቻናሉን ማሳደግ የምትፈልጉ ሰዎች ካላችሁም እኮ ጊፍት አለና የሆነ ሰፖርት የምታደርጉበት እንትን አለ። እዛው ላይክ ምናምን አድርጋችሁ ወደዛ ምናምን ስትሄዱ ሱፐር ታንክስ የሚል አለና እሱን ተጭናችሁ ምናምን ነገር ከዛ ነው የቻላችሁትን $10 ይሁን 5 ይሁን 1 ይሁን 100 ይሁን 1000 ይሁን 5000 100,000 ይሁን $100,000 ይሁን እዛች ጋር በቃ ማበርከት ትችላላችሁ ትላለ። ለማንኛውም የተለያዩ ቪዲዮዎች አሉ ሪያክት እያደረገን አብረን የምንቆይ ይሆናል። ውድ ቤተሰቦቼ አንድ መነጋገሪያ ሆኖ ያለውና በጣም አሳዛኝ የተባለ ትንሽ ልባችን የነካ እንዴትም ልዩነት በመካከላችን ብኖርም ነገር ግን ልባችን የነካ እኔ ብዙ ጊዜ እንደዚህ አይነት ነገር አይቼ አልችልም። ሰው ሲያዝን በሆነ በትንሽ ነገር ይከብደኛል እና አሽራፍ ሙነሽድ አሽራፊን ታውቃላችሁ። ብዙ ጊዜ በበፊቱ ቻናላችን ስተቸው ነበረ አውቃለሁ። አሁንም እኮ እንደዛ አይነት ነገር ይዞ ከመጡ የተቻቸዋለሁ እረግጣቸዋለሁ። ነገር ግን ሲቸገሩና ሲታመሙ በቃ ማየት አልችልም እና ሰሞኑ በሱ ላይ የደረሰው ነገር አለና እሱን አጋራቸዋለሁ። ሀሳባችን እያነሳንበት አብረን የምንቆይ ይሆናል ውድ ቤተሰቦቼ። ከዛም ባሻገርም ሌሎችም ቪዲዮዎች አሉ። በጣም በሚገርም ሁኔታ ረምዚ ሪል ስቴት 1 ሚሊዮን ሊገባ በጣም ተቃርቧል። በዚህ ሰዓት እኔ ይህንን ቪዲዮ በሚቀርጽበት ሰዓት ማለት ነው ላሳያችሁ። ረምዚ ሪል ስቴት አሁን በዚህ ሰዓት ማለት ነው እንደምትመለከቱት 966,400 ፎሎ ደርሷል ማለት ነው። ያው በዚህ ሌሊት እንደሚገባ እርግጠኛ ነኝ። ቀን ላይ ስንት ነበረ? 900,000 ገብቶ ከዛን እስካሁን ማለት እኔ በዚህ ሰዓት 1 ሰዓት ከምናምን ላይ ነው ይሄንን ቪዲዮ የሚቀርጸው ማለት ነው። ከምሽቱ 1 ሰዓት ከምናምን ኢትዮጵያን ሰዓት አቆጣጠር ማለት ነው። አሁን ላይ 966,400 ያለው ማለት ነው። እያደገ ነው። በቃ አሁን ተረጋግጧል ማለት ነው።
8 ሚሊዮኑ ለባቡል ኸይር መሆኑ ተረጋግጧል። እንችላለን፣ ትችላላችሁ። እዚህ ነገር ላይ የተሳተፋችሁ ቲክቶከሮች ትችላላችሁ። አላህ ሱብሓነሁ ወተዓላ የእናንተን ሀጃ ደግሞ እንግዲህ እኔ ምን ልበላችሁ ታውቃላችሁ መቼም። ለማንኛውም ደስ የሚል ቻሌንጅ ነው፣ ደስ የሚል እንቅስቃሴ ሞመንት ነው እየተመለከተን ያለ ነው ማለት ነው። ቲክታክ ላይ ኦርቶዶክሱ፣ ፕሮቴስታንቱ፣ ሙስሊሙ ሁሉም ኢትዮጵያዊ የተሳተፈበት ቻሌንጅ ነው። ምክንያቱም ሁሉም አቀፍ ስለሆነ ማለት ነው። ባቡል ኸይር ሁሉም አቀፍም ስለሆነ ማለት ነው። በቃ ሁሉንም ምስኪኖችን ያቀፈ በጎ አድራጎት ድርጅት ነውና አላህ ሱብሓነሁ ወተዓላ ለነሱም ሀጃቸውን እንደዛው እነሱንም ከፍ ያደርጋቸው እንላለን። ውድ ቤተሰቦቼ እስቲ ወደ ቪዲዮአችን እንሂድ። ይሄ የምትመለከቱትን ቪዲዮ ማለት ነው እኔ ቆይ እነሱ ሪያክት ያደርጉበታል ለምን ምን አስጨንቆኝ ነው እስከዛ እኔም ሰብል ላድርግ ብዬ ዝም ብዬ ነበር። ቪዲዮ ሰሞኑ ቲክታክ ላይ እየተለቀቀ ነው ያለውና እያየው ነበር። እነዚህ ደረሶች ወይ ደግሞ ደረሶችም ይሁኑ ወይ ለሌላ ነገር ይሁኑ ግን ኮፍያ አድርጎ ስፖርት ሲሰሩ ማለት ነው። ሚገርም እኮ ነው። እኔ አይቼ እርግጠኛ ነበርኩኝ እነዚህ ሰዎች ሪያክት እንደሚያደርጉ ማለት ነው፣ እንደሚፈሩና እንደሚደነግጡ። እዚች ትንሽ ነገር እኮ ነው አሁን እነዚህ የሚሰሩት እኮ በጣም የሚያስፈራ ነገር ሆኖ እኮ አይደለም። ወይ ደግሞ በቃ ስፖርቱ ራሱ ማለት ነው የሆነ ለሾው ወይ ለካሜራ የተሰራ አይነት ነገር ነው የሚመስለው ማለት ነው። እና በጣም 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 ደንግጦ ማለት ነው ነብዩ አለይሂ ሰላቱ ወሰላም ያሉት ነገር ማለት ነው። ያው ይፈሩኛል ገና የሁለት ወር ጉዞ ሲቀረኝ እነሱ ጋር ለመድረስ እኮ ነው ጠላቶች ጋር ለመድረስ 2 ወር ሲቀረኝ የኔ ፍራቻ እነሱ ያድርባቸዋል አሉ ነብዩ አለይሂ ሰላቱ ወሰላም። ትልልቅ ከተሰጡኝ ከሌላ ነቢያቶች ከሌላ አንቢዎች ለየት የሚያደርገኝ ነገር አንዱ ይሄ ነው ብሎ ነው ነብዩ አለይሂ ሰላቱ ወሰላም የተናገሩት። ከነዛ እሳቸው ከተናገሩት መካከል አንዱ ገና 2 ወር ሲቀረኝ ይፈሩኛል እነሱ ጋር ለመድረስ ማለት ነው። እና እንደዛ አይነት ነገር ነው። ገና ይሄ ምንም ነገር እኮ አይደለም፣ የሚያስፈራ ነገር የሚያስደነግጥ ነገር እኮ አይደለም። ነገር ግን እስቲ ቆይ ለማንኛውም ቪዲዮን እስቲ ጽሁፍ ላይ እንደሚናገረው እየሰለጠኑ ያሉ ኡስታዞች እንደሆኑ እነኚህ ዝግጅቶች ለክርስቲያኖች እንደሆነ ያው ሌላ ምርጫ የላቸውም። በእርግጥ ለክርስቲያኖች የሚሰለጥኑት እንደምትመለከቷቸው ማለት ነው። ሐፊዝ ናቸው፣ የቁርአን ሐፊዞች ናቸው። ቁርአንን የሸምድደው የጨረሱ ሰዎች ናቸው። እንደኝታቸው ነው። 2 1 2 የቁርአን ሐፊዝ ውርድር ያልከር ጎን ላይ 2 መርከዝ አቡ ሙስሊም የቁርአን ሐዲስና የተርቢያ ማዕከል ቢለው የቁርአን ሐፊዝ ቁርአን በነዘር ቁርአን ምናምን ይላል። እንደምታያቸው የቁርአን ቦታ ቁርአን መማሪያ ቦታ ነው። ደግሞ ቁርአን ካለቀ በኋላ ምን አይነት ትምህርት ነው የሚያስተምራቸው? በዚሁ ታዩ ስልጠና እንጀምራለን። ማንም የሚከለክለን የለም። ምን መስጊዶቻችን ለመጠበቅ ሙስሊም ወንድሞቻችን ለመጠበቅ ሰልጥነን ከዛ በኋላ እኛን ሊያጠቃ የመጣ ማጥቃት እንኳን ባንችል ተከላክለን ሞት። እንግዲህ የተመለከታችሁት እየሆነ ያለው በአጠቃላይ ኮምቦልቻ ላይ አካባቢ ያለ ኮምቦልቻ ይሄ ብቻ አይደለም። ወደ ጫካ አካባቢ ላይ በጣም ብዙ ማሰልጠኛዎች አሉ። ይሄ እንደምትመለከቷቸው የቁርአን ማዕከላታቸው ይሄ ብቻ አይደለም። በየመስጂዱ ስር ባሉ ከስር ባሉ ቦታዎች እንዳለ የመሳሪያ ማከማቻዎች ጭምር ናቸው። የሰይፍ፣ የጩቤ፣ የገጀራ የነኚህ ማከማቻ እንዳለ በተለይ በትልልቅ መስጊዶች አካባቢ ላይ በጣም ብዙ አሉ። በቪዲዮም ተይዞ እናውቃለን፣ አይተነዋል። ይሄ የሆነ ያለው ኢትዮጵያ ውስጥ ይሄ እኮ ቀላል እኮ ነው። የተያዘውን ቪዲዮ ማውጣትና ማሳየት ነው። እስከዛሬ መስጂድ የመሳሪያ ወይ የጦር መሳሪያ ማከማቻ ቦታ ሆኖ አላየንም። በእርግጠኝነት የምንነግራችሁ ማለት ነው አላየንም። ነገር ግን ገዳማት የመሳሪያ ምሽግ ሆኖ የወታደር የኢትዮጵያና የሙስሊሙ ጠላት የሌላ ብሔር ብሔረሰብ ጠላት የሆነውን ሽፍታ ምሽግ መሆኑን በተደጋጋሚ አይተናል። በተለያየ አጋጣሚም ቪዲዮ ደርሶን አይተናል። ፐብሊክሊ ማለት ነው ቪዲዮ ተለቆ። ዛሬ እኛ እንደዚህ ብለን ስላዝናችሁ ይሄንን ማስረጃ ስለምናመጣባችሁ እናንተም እቺን ነገር የኛን ለማክሸፍ ብላችሁ ያዘጋጃችሁ ፕሮፓጋንዳ ነች። በነገራችን ላይ ስፖርት ማስለጠን ኖርማል እኮ ነው። አሁን ልጁ ምን አለ? የልጁን ድምፅ እስቲ ጉራዴ ያዘው ልጅ ምን አይነት ድምፅ ባክግራውንድ ነው የተጠቀመው ላሳያችሁ።
ስልጠና እንጀምራለን። ማንም የሚከለክለን የለም። ምን መስጊዶቻችን ለመጠበቅ ሙስሊም ወንድሞቻችን ለመጠበቅ ሰልጥነን ከዛ በኋላ እኛን ሊያጠቃ የመጣ ማጥቃት እንኳን ባንችል ተከላክለን ሞት አየ መስጊዶቻችንን ለመጠበቅ ራሳችንን ለመጠበቅ ሰልጠና እንጀምራለን። ግዴታ ነው ይሄ። ማንንም እናጠቃለን አይደለም። የማንንም ቤት ሄደን እናፈርሳለን፣ የማንንም ንብረት እናወድማለን አይደለም። መስጊዶቻችንን ለመጠበቅ ታዲያ አንተ እዚህ ጋር ምን እያልከን ነው ማለት ነው? በተዘዋዋሪ ምን እያልከን ነው? እናጠቃችኋለን፣ መከላከል አትችሉም፣ ራሳቸውን እንኳን እንዳይከላከሉ እያልከን እኮ ነው። እንደዛ እኮ ነው። እንጨፈጭፋችኋለን፣ እንደመስሳችኋለን። ነገር ግን እናንተ ከማለቅ ውጭ ምንም አማራጭ የላችሁም። ቆማችሁ እንኳን መከላከል አትችሉም። ይሄን አይል ነው መብታችንን ነጠቃችሁን። እናንተ ጋር ሙስሊም ይሄን አይል ነው ራሱን መከላከሉ እንኳን እስከማይችል ነው መብቱ የተገፋው ማለት ነው። አየህ ራስ ወዳድነትን፣ አየህ ራስ ለራስ ጫካ አሰልፈ አስገብተ ፋኖን አሰልፈ ለራስ መድፉላ ሳይቀር አስታጥቀ። ነገር ግን እዚህ ጋር ተመልሰ ኪክ ቦክሲንግ ልምምድ እያደረጉ ያሉትን ወጣቶች ምግብ እኮ ነው። ሰው መድፍ ታጥቆ ማለት መድፍ ታጥቀናል ብሎ የሚናገሩት ሰዎች ናቸው እኮ። መድፍ ታጥቆ በቤተ ክርስቲያን በተለያየ ገዳማት አከማችቶ ምን አድርጎ እነ ደግሞ ከነሱ ነው የሰማነው። መድኃኒት መስራት ይችላል ያለን የመሳሪያ ብዛት ብሎ ፐብሊክሊ ሲናገር እኮ ሰምተናል። ማን ነው ይሄ? ፋንታውን ዋቄ የሚባለው የፋኖ መስራች ማለት ነው። እንዴት አንተ ይሄንን ሁሉ መሳሪያ ታጥቀ ይዘ እንዴት ገና በእጁ ቦስክ እየተለማመደ ያለውን ወጣት ትፈራለህ? እንዴት ትፈራለህ? ይሄን አይል ነው ፍራቻችሁ፣ ይሄን አይል ነው በቃ ስጋታችሁ፣ ይሄን አይል ነው። ለራሲ እኮ መድፍና ስናይፐር ምን ዲሽቃ ሁላ ሳይቀር እኮ ታጥቃል እኮ። ከመንግስት ጋር ሁላ ሳይቀር እየተዋጋ እኮ ነው ያለው። እንዴት ወጣቶችን 4 ወጣት 3 or 5 ወጣቶችን እንዴት ትፈራለህ? እንዴት ይሄን ኃይል ትንቀጠቀጣለህ? ለ5 ወጣቶች ማለት ነው። እኔ 2009 እና 2010 ይመስለኛል አይ ቲንክ እንደዛ አካባቢ በለውጡ ጊዜ ማለት ነው። እኔ ደረሳ ነበርኩኝ ጅማ ላይ እየቀረው ነበረ። ጅማ ከተማ ላይ እየቀረው ነበረና እኔ ደግሞ የወርልድ ቴኳንዶ አሰልጣኝ ነበርኩኝ በወቅቱ ማለት ነው። እና እሱን ትቼ ነው በቃ ማስለጠን ትቼ ወደ ቅርአት ገባሁ። እና ቅርአት ገብቼ እዛ አየው ወጣቶች ደረሳዎች የሆነ ነገር እንደዚህ አይነት ነገር ይፈልጋሉ። የሆነ እንደዚህ በቃ ስፖርተኛ መሆን ምናምን ብሎ ማለት ነው። እና ስፖርት ይፈልጋሉ ጀስት ኖርማሊ ማለት ነው። ማንም እንደሚሰራው መስራት ይፈልጋሉ። ነገር ግን የሆነ የሚገድባቸው ነገር አለ። እሱ ምንድነው? ገንዘብ የላቸው። ደረሳ ካያችሁ ገንዘብ የለው። ከሰው ቤት ነው የምንበለው። እንደዛ አይነት ክታቡን ካን እኮ ሰው ነው የሚገዛልን። ክታቡን ካን ሰው ነበር የሚገዛልን ማለት ነው። እና እኔ በወቅቱ ክታብ እየቀረው ነበረ ምናምን ነገር ቁርአን እያፈትኩ ምናምን ነበርና ለምን ካለን ሰዓት ትንሽዬ ሰዓት ለምን አልሰጣቸውም ምናምን ብዬ የሆነ ሜዳ አለና ድንገት ከኔ ጋር ጅማ የነበራችሁት ሰዎች ካላችሁ የደረሶች ካላችሁ ይሄንን ነገር ታውቃላችሁ ታስታውሳላችሁ ብዬ አስባለሁኝ። እና እስከ 50 or እስከ 60 አካባቢ ተማሪዎችን ማስለጠን ጀመርኩኝ። በቃ ዝም ብዬ እኮ ነው ማለት ለሌላ ነገር አይደለም። ወይ ደግሞ እነሱ እንደሚሉን ለኦርቶዶክስ ለመዘጋጀት ወይ ደግሞ ሬዲ ለመሆን ምናምን ነገር አይደለም። ዝም ብዬ ማለት ነው። እኔ በቃ ልክ እንደኔ መሆን አለባቸው የሚል ማለት ነው። እንደዛ አይነት ሐሳብ ስለነበረኝና እነሱም የዚህ ኢንተረስት ስለነበራቸው ግዴታ ማስለጠኛ አለብኝ፣ በቃ ግዴታ የሆነ አሻራ አስቀምጬ መውጣት አለብኝ፣ ከዚህ መውጣት አለብኝ የሚል ሐሳብ ስላለኝ ጀመርኩኝ ምናምን ማሰራት ጀመርኩኝ። በቃ ወደ 1 ዓመት ምናምን አካባቢ አሰርቼ ምናምን እኔም ከዛ ወጣው ምናምን ነገር ከዛ ወደ ወሎ ምናምን ሄድኩ። እና ምን ለማለት ፈልጌ ነው፣ ደረሶች አንዳንድ አካባቢ ላይ እንደዚህ ይሰራል። ይሄ ኖርማል ነው፣ ለማንም ለመዘጋጀት አይደለም። ግን ራሳቸውን ለመጠበቅና ለጤንነታቸው ነው በቃ የሚሰሩት። የትኛውም ብትሄዱ ደረሶች ይፈልጋሉ እንደዚህ አይነት ነገር። ነገር ግን የገንዘብ ችግር ይገድባቸዋል እንዳይሰሩ ማለት ነው። እንደዚህ አይነት ኦፖርቹኒቲ ካገኙማ በደንብ ነው የሚሰሩት። እንደነሱ እንኳን የሚሰራ የለም። ገባችሁ አይደል? እናንተ ግን በጣም ነው የገረማችሁኝ። መድፍ ታጥቀ ስናይፐር ታጥቀ ይሄን ኃይል መፍራት፣ ይሄን ኃይል መንቀጥቀጥ በለው ለማንኛውም ምን ኃይል ወኔ እንዳላቸው አይተናቸዋልና ጎበዝ ናቸው። ወሎ ላይ ደግሞ ኖርማል ነው፣ ማንም ታጥቋል።
ማንም ታጥቋል። ይሄ መንግስት የማውቀው እናንተም የምታውቁት ወሎ ላይ ማንም ታጥቋል። አንድ ሰው ወደ አረብ ሀገር ሲሄድ እኮ ለሌላ ዓላማ ብቻ አይደለም የሚሄደው። የመጀመሪያ ፐርፐዙ የወሎች ማለት ነው የመጀመሪያ ዓላማው መሳሪያ ገዝቶ ቤቱን ማስከበር። ወንድሜ እንደፈለክ የምትሸናበት ምክንያት ለማ አትቀዝንባቸውም ሄደ ማለት ነው። አትቀዝንባቸውም። ለዛ እኮ ነው የምታጠቁት። እንዴ እንደፈለኩ ልሽናባችሁ ሊቅዘንባችሁ ነው ምትላቸው ወሎዬዎችን። የእናንተ ፋኖ እኮ መድፍ ታጥቆ ስናይፐር ታጥቆ የመሳሪያ አይነት ታጥቆ ማለት ነው። እነሱ ክላሽ ብቻ ይዞ ክላሻቸውን ብቻ ይዞ ወጥቶ እኮ ፋኖን መግቢያና መውጫ ያሳጡ ማህበረሰብ ናቸው እኮ። ታውቃለህ አይደል? ታውቃለህ። ለዚህ እኮ ነው የምትፈራው ማለት ነው። እና ለዚህ ነው የምትንቀጠቀጠው፣ ለዚህ ነው የምትፈራውና ለማንኛውም ደስ የሚል ነገር ነው። በጣም ስላሳቀኝና በጣም ውርደታቸውን የሚያሳይ ነገር ስለሆነ ነው ይሄ ቪዲዮ ያመጣውላችሁና ይገርማል። እፎይ ላይ በሰራሁት ቪዲዮ በውስጥ መስመር በጣም አንዳንድ የሚያስቁ ኮሜንቶች አሉ። በይፋም የጻፉት ቆይ ቀንህን ጠብቅ ሂሳብህን ታገኛለህ ምናምን ማለት እናንተ ለመግደል ቀጠሮ ስትይዙ ስታስፈራሩ ጤነኝነት ነው አይደል? ማን እንደሆናችሁ እኮ ይታወቃል። እኔ ልጁ እዚህ ሀገር ያለ መስሎኝ ሳጣራ ከዚህ ሀገር ውጭ ነው። ስለዚህ ማን እንደ አስታጥቆ እንደሚልከው የማንን ሐሳብ እንደሚያራምድ ግልጽ ነው፣ ይታወቃል። ሁላችሁ ታውቃላችሁ። እኔ በእውነት ነው የምነግራችሁ። አሁን በእፎይ ላይ የሰራሁት ቪዲዮ ለእንደዚህ አይነት ደንቆሮዎች፣ ማየት መስማት ለማይችሉ፣ በወንድምና በእህት መካከል ጠብ የሚዘሩ ዕውቀት አልባ ከሆኑ ሰዎች ጋር ምን አይነት መልስ ነው የምትመልሱት? እና እያየሁ እምትወው እንጂ እንዴት ለእፎይ ይመልሳለሁ? እኔ ወደ ክርስትና ካልተመለሽ የእርቃን ፎቶሽን እለጥፋለሁ የሚል ጀዝባ መሀይም ጋር እንዴት እኔ መልስ እመላለሳለሁ? የእህቶቹን እርቃን ፎቶ ይዞ እንደገና የእግዚአብሔር ነኝ የሚል ይሄ እኮ ጥልቅ ድንቁርና መሀይምነት እኮ ነው። ፎቶሽን እለጥፋለሁ እንደዚህ ካላለክሽ እንደዚህ ካላረክሽ እያለ የሚያስፈራራ ዱርዬ ማለት ነው። ይሄ ስለ ሃይማኖት ደግሞ ሲያወራ ከእንደዚህ አይነት ሰው ጋር ለምን ትመላለሳላችሁ? እኔ ያያዘ ልደታ ላይ በሰራው ቪዲዮና አንድ ክፉ ተንኮል አለው ደግሞ አገርን ለመጥበጥበጥ የሚሰሩ ሰዎች በደንብ ይታወቃሉ። ይሄ በወንድሞች መካከል ጠብ የሚዘሩ እርኩስ ሰዎች ይታወቃሉ። ሐሳባቸው፣ ፊታቸው፣ መልካቸው፣ ንግግራቸው ራሱ ይታወቃል። እና ለወንድሞች ለእህቶች ይስል በጣም ዝቅ ብዬ ዋጋ ከፍዬ የሰራሁት ቪዲዮ ነው እንጂ እፎይን ምን ትናገሩታላችሁ? ምንድነው ግን እንደዚህ አይነት ባለጌ ሰዎች ሚዲያው ላይ እንደልባቸው ሲለፈልፉ፣ ሲናገሩ፣ ሲሳደቡ ከኋላም ደግሞ ሆኖ የነሱ አጋጋዮች አሉ ሲቀበሏቸው እንደ ዋቂ እየቆጠራችሁ ራሳችሁንም አገርን የምታስበጠብጡት እናንተ ናችሁ። ላይክ ሼር እያደረጋችሁ እንጂ እፎይ ምን ያውቃል? እነዚህ ሰዎች እፎይና የእፎይ ግሩፕ የሆኑ ወይ ደግሞ የእፎይ ተላላኪና የሱ አሽቃባጭ የሆኑ ኦርቶዶክሳውያኖች እነሱ እንደፈለጉ በሰው ላይ ሲገነፍሉና እንደፈለጉ ሰውን ሲረግጡ ለነሱ ጽድቅ ነው። ነገር ግን የኛ ሲሆን ኃጢአት ነው። ለነሱ ሰውን መዝለፍ ጽድቅ ነው። ነገር ግን የኛ ጊዜ እኛ እኮ መልስ ምት እኮ ነው የምንሰጠው። የሆነ ነገር ከተደረገብን በኋላ እኮ ነው ለምን ተደረገብን ብለን የምንነሳውና ያንን ነገር የምንቃወመው እንጂ እኮ አንድም ቀን እኛ ሰውን ለመበደል፣ አንድም ቀን እኛ ሰውን ለማጥፋት፣ አንድም ቀን እኛ ሰውን ለመዝለፍም ሆነ ለመሳደብ ለምንም ተዘጋጅተንም ተነስተንም አናውቅም። እነሱ ግን ሁሉ ጊዜ ሬዲ እንደሆኑ። በአርሲ የተጨፈጨፉት በእነማን ነው? ለምንድን ነው ፋኖ የተባለው? ፋኖ የተባለበት ፋኖ ማን ነው? ሲጀመር ፋኖ ራሱ ማን ነው? ስለዚህ እናንተ ለራሳችሁ አድርጋችሁ ፕሮፓጋንዳውን ለመንዛት ብላችሁ ያደረጋችሁት ነገር በጣም አቅዳችሁ የተዘጋጃችሁበት ጉዳይ መሆኑን እኮ አሁን በጣም ለህዝቡም ሆነ ለሁሉም ግልጽ እየሆነ እየመጣ ነው። ይኸውላችሁ እኛ እንደዚህ ነን። ኦርቶዶክስ ይሁኑ፣ ፕሮቴስታንት ይሁኑ፣ አይሁድ ይሁኑ፣ እምነት የለሽ ይሁኑ የሆነ ቦታ ላይ የሆኑ እምነት አማኞች ተገደሉ ሲባል እንሰማለን። ካነሁ ላ ያዕኒና የማይመለከትን ይመስላል። እንዴት ነው የማይመለከትህ? እምነታቸው የፈለገ ይሁን፣ ኦርቶዶክስ ይሁኑ፣ ፕሮቴስታንት ይሁኑ፣ አይሁድ ይሁኑ፣ እምነት የለሽ ይሁኑ ሰዎች አይደሉም ወይ? አላህ ስብሓነሁ ወተዓላ እኮ ወላ የቅቱሉነ ነፍሰ ለቲ ሐረመ አላህ እኮ ነው ያለው።
ነፍስ ነው ያለው እንጂ ነፍስ ሙስሊም አላለም። ነፍስ ካፍር ነፍስ ብቻ ነው ያለው አላህ Subhanahu Wa Ta'ala። ነፍስ እንዴት ነው ዝም የምትለው? እንዴት ነው የማታወግዘው? እንዴት ነው የማታስቆመው? እንዴት ነው የማንቃወመው? የሆነ ቦታ ላይ ሙስሊም ሲገደል ሌላው ክርስቲያን ማይመለከተው አድርጎ የሚያስብ ከሆነ እንዴት ነው የሚሆነው? ይሄ በጣም ጠባብ እይታ። እየጠበብን ሄደን ያጎቴ ልጅ ካልሆነ ወንድሜ ካልሆነ ልጄ ካልሆነ አባቴ ካልሆነ ወደ ማለት ነው የምንመጣው ማለት ነው። ነፍስ ግን ነፍስ በሚል ብቻ ከቻል ዓለም ዙሪያ ያለውን ለማስቆም ነው መጣር ያለበት። እዚህ ፍጫንችን ስር ያለውን እንዴት ነው ማስቆም የሚያቀተን? ይሄ ነው እስልምናችን። ይሄ ነው እስልምናችን። ገባህ አይደል? ነገር ግን እኛን ለመዋጋትና ባለንበት በቤታችን መታችሁ እኛን ለማጥቃት ስትመጡ እንከላከላለን። ያው መከላከል ውስጥ ደግሞ ማጥቃትም አለ። ያው ሰልፍ ዲፌንስ የሚባለው ነገር አለ አይደል? ያው ከራሳችን ስንከላከል ማጥቃትም አለና እሱንም እያወቃችሁ ብትመጡ አሪፍ ነው ለማለት ነው እንጂ ለንጹሃኖች ከኛ በላይ የሚያዝን የለም። ለንጹሃኖች እልቂት ከኛ በላይ ድምጽ የሚሆንም የለም። ክርስቲያን ይሁን ሙስሊም፣ በብሔሩም አማራም ይሁን ኦሮሞ፣ ትግሬም ይሁን ፈለገ ብሔር ይሁን የሰው መገደል፣ የሰው እልቂት፣ የንጹሃን እልቂት ያሳስበናል፣ ያሳዝነናል። በጣም 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 ከምንም በላይ እኔ በነገራችን ላይ ብዙ ጊዜ የትም አካባቢ ላይ እንደዚህ አይነት ጅምላ ጭፍጨፋ ሲከሰት ወዳው መጥቼ ቪዲዮ የሚሰራ ልጅ ነኝ እኔ። ድምጽ የሚሆን ልጅ ነኝ እኔ። ለአንዱ ብቻ የማዳላ ሰው አይደለውም እንደዚህ አይነት ነገር ላይ ማለት ነውና እስልምናችን የሚያዘንና እስልምናችን አስተምህሮት የሚያስተምረን ነገር ነውና ይሄንን እንድታውቁልን እንፈልጋለን ለማለት ነው። እሺ ወደ ሌላኛው ቪዲዮአችን እንሄድና ውድ ቤተሰቦቼ በወንድማችን አሽረፍ ሙነሽድ አሽረፍ ምንድነው የተከሰተው? ምንድነው በቤቱ የገባው? እስቲ ትንሽ ከቪዲዮው አይተን ሐሳባችንን እንሰጥበታለን። መጀመሪያ ላይ ይሄንን ቪዲዮ ይሰራል። ሰላም፣ እንዴት ናችሁ? ዛሬ አንድ ምክር ልመክራችሁ ነው የመጣሁት። ምክር ወይ ደግሞ ከኔ የህይወት ተሞክሮ ወይም ካለፍኳቸው ወይም እያሳለፍኳቸው ካሉ ነገሮች ለእናንተ ትምህርት ይሆናል ብዬ ስላሰብኩ ደስተኛ ሳትሆኑ ሳይደላችሁ ሁሉም ነገር እናንተ በምትፈልጉት መንገድ ሳይሄድ ችግር ውስጥ ሆናችሁ ሳላችሁ ግን ደግሞ ለሆኑ ሰዎች መከፋት እንዲሆኝ ቢያዩኝ ይከፋቸዋል፣ እንዲሆኝ ቢያዩኝ ይጎዳሉ፣ ያለሁበትን ሲቹዌሽን ስሜቴን በነግራቸው ይጎዳሉ ብላችሁ ያልሆናችሁትን እኛ መስላችሁ አትታዩ። ከከፋችሁ ከቻላችሁ ተናገሩ እንደከፋችሁ። ምክንያቱም ሲደጋገም አእምሯችሁ ላይ ከባድ ትራውማ ነው የሚፈጥረው። አንዳንዴ ሰውን ማገዝ ሰውን መርዳት መጥፎ ነው ልላችሁ ፈልጌ አይደለም። ግን የራሳችሁ ችግር እያለባችሁ ከባባድ ችግር የራሳችሁ ብዙ ያልተፈቱ ነገሮች እያሉባችሁ ለሰው ችግር ወይም ደግሞ ለሰው ጭንቀት ስትሯሯጡ ስትታዩ የሚመስለው ምን መሰላችሁ? በጣም ደልቷችሁ ተመችቷችሁ እናንተ ቆንጆ ላይ ሆናችሁ ሌላውን ሰው ደግሞ ለመርዳት ተፍተፍ እያላችሁ ምናምን ነው የሚመስለውና ወታችሁ እንኳን ለሰው ደክሞኛል እንዲሁኛለሁ እንደዚህ አይነት ችግር ላይ ነኝ ብላችሁ ለማውራት የሚያሳፍራችሁ አይነት ላይክ ኤክስፔክቴሽን ይሰጣችኋል ሰውና ሳትወዱ በግዳችሁ ህመማችሁን ዋጥ አድርጋችሁ ለመኖር ትገደዳላችሁ። ስለዚህ ደስተኛ ካልሆናችሁ ደስተኛ እንደሆናችሁ አሳዩ ለሰው። ከከፋችሁ እንደከፋችሁ ተናገሩ። ሲጠራቀም መጨረሻ ላይ የሚያመጣው ነገር በጣም ከባድ ነው። የማትወጡት ከባድ ስሜት ውስጥ ትገባላችሁ። ህመም ነው ያለው። እውነት ነው። ህመም ተሸክመህ እየታመምክ እንዳልታመምክ
ታመህ እንዳልሆነ ለሰው እያሳየ በካሜራ ፊት የውስጥን ደብቀ ፈገግ እያልክ ለሰው ማሳየት ያው ብዙዎቻችን ጋር ያለው ነገር ቢሆንም ነገር ግን የዚህ ወንድማችን በጣም የሚያሳዝን ነገር ነው። እንደዚህ ብሎ እንግዲህ ቪዲዮን ይሰራል፣ እቺን ቪዲዮ ይለቃል ማለት ነው። እሱ እንግዲህ ለማስተማር ነው ያሰበው። ነገር ግን ምንድነው የተፈጠረው ብሎ ህዝቡ ጥያቄ ሲያበዛና ጫና ሲያሳድርበት ወጥቶ ችግሩን ተናገረ። በጣም ታሞ እንዳለ በጣም በቃ ማለት ተጨንቆ እንዳለ የሚያሳይ ቪዲዮ ደግሞ ይለቃል። ህመም ሲባል እንግዲህ የስጋ ብቻ እንዳይመስላችሁ ሰው በብዙ ነገር ይታመማል። እቺን ቪዲዮ ደግሞ ይለቃል። እንዳስብናትም አትስታታ እንዳሻናትም አትሄድልንም እንዳመጧጣ ግን ማለት ነው ተቀብለን ማስተናገድ ግድ ይለናል። ያለነው ዱንያ ውስጥ ስለሆነ አላህ Subhanahu Wa Ta'ala የረተዘናጋውን ኒዕማ ሁላ አስታውሶ ለሱ ሽክር ከሚያስገቡት አላህ ያደርገን። ከዛነችን ቪዲዮ ይለቃል እያለቀሰ ማለት ነው። እና በጣም እኔም ወላሂ በጣም ነው የተሰማኝ። በቃ እኔም ምንድነው በጣም የሚያሳዝን ነገር ነው። በነገራችን ላይ ያው ባለትዳር ነው፣ ልጅ አለው ምናምን ነገር ግን ወንድ ልጅ በዚህ ልክ ወጥቶ ሲያለቅስና ችግሩን ለማሳየት መሞከር ማለት በጣም ከባድ ነው። ምክንያቱም ስላልተለመደ ማለት ነውና ከወንድ ልጅ እንደዚህ አይነት ነገር ማየት በጣም ከባድ ነው። ነገር ግን ምንም ማድረግ አትችልም። በቃ ምንም ማድረግ አትችልም። ህመምህን ለሰው ማሳየት፣ ለሰው መናገር አለብህ። ጭንቀትህን ለሰው በቃ ማለት የሚካፈል ሰው እኮ አለ፣ የሚጋራ ሰው እኮ አለ አይደል እንዴ? የሚጋራ ሰው እኮ አለ። እኛ ደግሞ በዚህ እንታወቃለን፣ ኢትዮጵያውያኖች በዚህ እንታወቃለን። እና ወንድማችን በዚህ መልኩ ሲያለቅስና ሲያነባ አሁንም ጥያቄ ይበዛበታል። ከዛን ወጥቶ እንደዚህ አይነት ቪዲዮ ለቀቀ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የቲክቶክ ቤተሰቦች፣ ሙስሊም ወንድሞቼ፣ ክርስቲያን ወገኖች እንዴት ናችሁ? እንግዲህ ከ3 ቀን በፊት ቪዲዮ ለቀቄ ነበር። ከዛም ያሉ ቪዲዮዎች ነበሩ። ያለሁበትን ሲቹዌሽን ደግሞ ዛሬ በላይቭ በተወሰነ መልኩ አሳውቅ ያለሁ። እንግዲህ የሰው ልጅ ሆኖ የማይቸገር የማይንገዳገድ የማይወድቅ የማይነሳም የለምና እንግዲህ እኔ አሁን ያለሁበት ሁኔታ ነው። አላህ Subhanahu Wa Ta'ala ደግሞ እኔ በዚህ ሁኔታ ውስጥ ያስገባኝ የተሻለ ነገር ሊሰጠኝ የተሻለ ነገር ሊያሳየኝ ነው። ፈይን ማህሉስ ሪስራ ከችግር በኋላ ሁሌም ድሎት አለ። አልহামዱሊላህ ረቢል ዓለሚን አላ ኩሊ ሐል። እንግዲህ ከወንድም እህቶቼ ጋር ተማክር ያለሁም በተቻለው እንደምታግዙኝ ተስፋ አለኝ ኢንሻአላሁ ተዓላ። በአጠቃላይ ኦልሞስት ወደ 1,428,000 አካባቢ እዳ ውስጥ ያለሁት በስራ ኪሳራ፣ ሌሎችም ተጨማሪ ነገሮች አሉ። ይህንን ማለት በጣም አፌን ወላሂ እያዘኝ ክሮሬን እያነቀኝ ነው ብለው ግን መሆን ያለበት ነው። እንግዲህ ሰው እርስ በርስ ይረዳዳል፣ እርስ በርስ ይተጋገዛል። በዛ ሁኔታ ውስጥ ሲሆን ነው ሁሉም ነገር የተሻለ የሚሆነው። ጀዛኩሙላህ ኸይር። ኢንሻአላህ ላይቭ መገባበት ሰዓት ይኖራል። ይሄን ቪዲዮ ፖስት ካደረኩኝ በኋላ ላይቭ ገባለሁ ኢንሻአላህ ተዓላ። እንወያያለን ያለውን ነገር ኢንሻአላህ የተሻለ ነገር እንደሚኖር ተስፋ አለኝ ከአላህ ጋር። አብራችሁኝ ስለሆናችሁ እጅግ አመሰግናለሁ። ጀዛኩሙላህ ኸይር። ታዲያ ከዚህ በላይ ህመም መለም ያው በጣም ብድር ማለት የሰው ሀቅ ማለት በጣም ከባድ ነገር ነውና እንቅልፍ የሚነሳ ነገር ነው። በነገራችን ላይ እኔ ከሰው ተበድረ ምተኛ ጥሩ እንቅልፍ የሚተኛ ሰው ትገርመኛለህ። በጣም አደንቃለሁ። የምሬን ነው አደንቃለሁ። የሰውን ገንዘብ ጥሩ እንቅልፍ ምተኛ ሰው በጣም አደንቃለሁ ማለት ነው። እና ወንድማችን ሙነሽድ አሽረፍ ላይ የደረሰው ነገር ይሄ ነው። በሌላ ነገር እንኳን ልዩነት ብኖረንም ነገር ግን እንደዚህ ሲጎዳ ማየት፣ እንደዚህ ሲያለቅስ ማየት ደግሞ በጣም ከባድ ነውና ሁላችሁም አግዙት ኢንሻአላህ። በቀጣይ ደግሞ አካውንቱን ካገኘው አመጣላችኋለሁ፣ እዚህ ላይ ለጥፍላችኋለሁ። ታግዙታላችሁ ኢንሻአላህ። የቻላችሁትን ታደርጋላችሁ ማለት ነው። ያው ሰው ስለሆን
ነገ ልንቸገር እንችላለን ሁላችንም እና በእኛ ላይ ነገ ሊደርስ የሚችለውን ነገር አናቅም። ይሄ ልጅ እኮ ከዚህ በፊት በጣም ደስተኛ ሆኖም ያሳለፈበት ታይም ይኖራል እኮ። የሰው ልጅ ሁል ጊዜ ደስተኛም አይሆንም፣ ሁል ጊዜም ሀዘንተኛም አይሆንም እና አንዳንዴ ይፈራረቅብናል እና ያን ደግሞ ያው መቻል አለብን። አንዳችን ከአንዳችን ጎን ሆነን ደግሞ እየተረዳዳን ምናምን ነገር ያንን ቻሌንጅ ማለፍ ይቻላል ለማለት ነው። ውድ ቤተሰቦቼ እንግዲህ ቪዲዮ ይህን ይመስል ነበር። እስካሁን ስለተከታተላችሁኝና እስካሁን አብራችሁን ስለሆናችሁ እጅግ በጣም አመሰግናለሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ዛሬ ቪዲዮ ነበር። እኔ ደግሞ በጣም የሚወዳችሁ ወንድማችሁ ከማል ጀማል አህመድ ነኝ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላማችሁ በዚህ ትበልልኝ። ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።